ፊልሙ የሚጀምረው ቻርሊን እያሳየን ነው። ከዛ ሚስቱ ሳራ ወደ እሱ በመምጣት በትንሽ ሰዓት ውስጥ ለስራ ወደ ለንደን እንደምትሄድ ተነግረዋለች። ለምን አብረን አንሄድም ስትለው እሱ ግን ብዙ ስራ እንዳለበትና ሌላ ጊዜ እንሄዳለን ይላታል። ቻርሊ የሲአይኤ መስሪያ ቤት ሲሆን የሚሰራው የኮምፒውተር ባለሙያ ነው። ወደ ውስጥም ከገባ በኋላ ከራስ ፀጉሩ እስከ እግር ጣቱ በኮምፒውተሮች በደንብ አብጠርጥረው ጠባቂዎች ይፈትሹታል። ከአንድ ያልታወቀ ሰው ሜሴጅ ይገባለታል። የገባለትን ሜሴጅ ለአመታት የሚያወራው ሰው ሲሆን ስለተለያዩ ነገሮች ድብቅ መረጃን እየሰጠው ቻርሊን የሚረዳው ሰው ነው። ነገር ግን ቻርሊ ማን እንደሆነ አያውቅም። ሰውየውም በአሁኑ ሰዓት ስለ ሲአይኤ ድብቅ መረጃ የሰጠው ሲሆን በደንብ ተጠንቀቅ በማለት ይነግረዋል። ከዛም የተላከለትን ፋይል ለመክፈት ቢሞክርም እንደሌሎቹ አልከፈት ይሉታል። ከዛም ምሳ ለመብላት ወደ ካፌ ከሄደ በኋላ ምሳውን በልቶ ወደ ቢሮ ይመለሳል። ሳራም ደውላ ለንደን ገብቻለሁ በማለት ስትነግረው እሱ ግን ቀድሞ አውቆ ነበር። እሱም የሚሰራው ስራ አለ ካላት በኋላ የቅድሙን ፋይል ለመክፈት ይሞክራል። ምንም ቢሞክር አልከፈተም ብሎ ሙጥኝ በማለት ሱፐር ኮምፒውተር ወዳለበት በጣም በጥንቃቄ ወደሚጠበቅበት ክፍል በመሄድ ይገባል። ይህ ክፍል በጣም አስቸጋሪ የሆኑ ፋይልን የሚከፍት ኮምፒውተር ያለበት ቦታ ነው። ከብዙ ሰዓታት በኋላ ፋይሉን ይከፍተዋል። እዛ ፋይል ላይ ያለው ትላልቅ የመንግስት ሚስጥሮች ሲሆኑ አንደኛው ፋይል ግን በደንብ ያስደነግጠዋል። የሲአይኤ ባለስልጣናት የድሮን ፍንዳታን ያዘዙበት ፋይል ነበር። ቀና ብሎ ቴሌቪዥን ሲያይ ዜና ላይም በፓኪስታን በፈነዳው ቦምብ 150 ፓኪስታኖችና የፈረንሳይና የዴኒሽ ወታደሮች የሞቱበት እየተዘገበ ሲሆን የሁሉ ነገር የተቀነባበሩ ደግሞ በቺፍ ሞር ነው። ቺፍ ሞር የቻርሊ አለቃ ነው። ቻርሊም ከስራ ወደ ቤት ከገባ በኋላ ለሳራ ቢደውልላትም ስልኳን አታነሳም። እሱም የድምጽ መልእክት ካስቀመጠላት በኋላ ይተኛል። ጠዋት ተነስቶ ወደ ቢሮ ሲሄድ ሞር እየጠበቀው ነበር። ከዛም ወደ አዲሷ ዳይሬክተር ኦብሪያ ጋር ይወስደዋል። ኦብሪያም ትናንት በለንደን የአሸባሪዎች ቡድን አንድ ሆቴልን እንዳጠቁ ከነገረችው በኋላ እዛ ሆቴል ላይ ደግሞ ሳራ ስለነበረች እንደሞተች ይነግሩታል። እሱም በመደንገጥ እሷ ጋር ይደውላል። ሞር ግን ቴሌቪዥን ላይ እየተዘገበ ያለውን ከፍቶ ያሳየዋል። ከዛም አራት አሸባሪዎች ከሆቴሉ ለመውጣት ሲሞክሩ አራት ታጋቾች ወስዶ እንደነበረና ከአራቱ ሁለቱ እንደሞቱ ይነግሩታል። ቻርሊም ማልቀስ ይጀምራል። ወደ ቤትም ሲሄድ በጣም ብዙ ጋዜጠኞች ቤቱን ከበው እየጠበቁት ነበር። ጓደኛው ጋዜጠኞቹን ሳይበጠብጡት በፍጥነት ወደ ቤቱ ያስገባዋል። በነጋታው ቻርሊ በንዴት ወደ አለቃው ሞረና ሱፐርቫይዘሩ የሆነው ካሌብ እንዴት አሸባሪዎቹ ያን ሁሉ የሴኩሪቲ ካሜራ አልፎ ገቡ በማለት ሲጠይቃቸው ጉዳዩን እየመረመሩ ነው፣ አንተ ወደ ቤት ሂድ በማለት ያሰናብቱታል። በነጋታው የሚስቱ ሬሳና የሷን እቃዎች ለመቀበል ወደ ኤርፖርት ይሄዳል። ወደ ቤትም ከተመለሰ በኋላ እቃዎቹን እያየ ያለ ቻርሊ የሚል ሳጥን ውስጥ ስጦታ ገዝታለት ነበር። እሱም በማዘን ስቅስቅ ብሎ ያለቅሳል። ቻርሊም ቤት ውስጥ መሆን ደብሮት ወደ ስራ ከተመለሰ በኋላ ሱፐር ኮምፒውተር ወዳለበት ክፍል በመግባት ሳራ ለንደን ውስጥ እያለች የነበረችበትን ሆቴልና አካባቢው ላይ የነበሩትን ካሜራዎች ሀክ በማድረግ አሸባሪዎቹ መኪና ሰርቀው ወደ ሆቴሉ እስኪገቡ የነበረበትን ቅጂዎች በቅደም ተከተል ካስቀመጣቸው በኋላ ለአለቃዎቹ ሊያሳያቸው እነሱ ጋር ይሄዳል። ከዛም አንድ በአንድ ማስረዳት ይጀምራል። አራቱ አሸባሪዎች መኪናውን የሰረቁት ከለንደን በምስራቅ አካባቢ ነው። ከዛም ወደ ሆቴሉ የገቡት ደግሞ ሰራተኞች በሚገቡበት ቦታ ሲሆን እዛም የተገኙት ከአንድ ኢንዶኔዥያዊ ባለሀብት ጋር ስብሰባ ስለነበራቸው ነው። ነገር ግን እየገቡ እያለ ኮሪደሩ ላይ ከጠባቂዎች ጋር በመጣላታቸው ምክንያት አንደኛው አሸባሪ ተኩሶ ጠባቂውን ይገለዋል። ሌላኛው ጠባቂ ደግሞ በጣም ይጎዳል። የሆቴሉ ካሜራዎች ይህንን ነገር ስላስተዋሉ ለፖሊሶች ያሳውቃሉ። ስለዚህ ዝም ብለው መውጣት ስለማይችሉ ከሆቴሉ ውስጥ ታጋቾችን ይዘው በእነሱ ተከልሎ ሊወጡ አሰቡ። ቻርሊም የድምጻቸውን ሪኮግኒሽን እና በስሪዲ ፌሻል ከመረመረ በኋላ አሸባሪዎቹን አግኝቷቸዋል። የመጀመሪያው ሚሽካ ሲባል ሞስኮዊ ነው። የድሮ ደቡብ አፍሪካ ስፔሻል ፎርስ ላውረንስ መርሲነሪ ሆረስት እና ፎርመር ኢንተለጀንት ኦፊሰር የሆነችው ክሪስቲያን ናቸው። ቻርሊ ሞረና ካሌብን ሲያያቸው ምንም ሳይሉ ቁጭ ሲሉ አሸባሪዎቹን እንደሚያውቁ ነገር ግን ምንም እርምጃ እንዳልወሰዱ ይረዳል። እነሱም ጉዳዩ ላይ እየሰሩበት እንደሆነ ከነገሩት በኋላ ቴራፒስት እንዲያይ ይልኩታል። በነጋታው ቻርሊ አንድ ቺፕ ከመታወቂያው ስር በመክተት ሴኩሪቲ ካሜራው ሳያዩ ያሳልፋል። ከዛም የተለያዩ ፋይሎችን ፕሪንት ካረገ በኋላ ፕሪንት እንዳደረገ እንዳይታወቅ አንዳንድ ፋይልን ደግሞ ኮፒ ያደርጋል። ከዛም ማታ ላይ ወደ ባር በመሄድ አንድ ሙዚቃ የሚያጫውት ማሽን ላይ ዝም ብሎ ያፈጣል። በቀጣዩ ቀን ቻርሊ ወደ አለቃዎቹ በመሄድ ፕሪንት ባደረገው ወረቀት አለቃዎቹን ማስፈራራት ይጀምራል። ሞር እስከዛሬ ካለመንግስት እውቅና በራሱ ስላደረጋቸው ነገሮች፣ ሲሪያ ላይ ያፈነዳ ሆስፒታል፣ የመንን በአየር መደብደብና በሺዎች የሚቆጠሩ ንጹሃንን በመግደልና የተለያዩ ወንጀል እንደሰራ ለዳይሬክተሩ ሁሉንም ነገር እንደሚናገር፣ አሁን ጨዋታውን እንደቀየረው የሆነ ነገር ቢያደርጉት ታይመር እንደሞላና እሱ በየ5 ሰዓቱ ኮዱን ባያስገባ ፋይሎቹ አሉ
የሚባሉ የሚዲያ ድርጅቶች እንደሚላክ ይነግራቸዋል። እኔም ዝም የምለው የሲአይኤን ሙሉ ትሬኒንግ፣ ፌክ ፓስፖርት፣ ገንዘብና ሽጉጥ፣ ሳራን ስለገደሏ ሰዎች ሙሉ መረጃ ነው የሚፈልገው ይላቸዋል። ቻርሊም ወደ መኪናው ካገባ በኋላ ያስታውቃል በጭንቀት ምክንያት ሞር ይሄንን ውሻ እናስገድለዋለን ሲል ካሌብ ግን ሪስክ መውሰድ እንደሌለባቸውና ፋይሉን የት እንደጠበቀው እስከሚያውቁ ድረስ የሚፈልገውን ነገር ማድረግ እንዳለባቸው ይነግረዋል። ከዛም ካሌብ ሙሉ ቡድኑን በማሰባሰብ እንዴት ቻርሊ ቺፕ ይዞ ወደ ቢሮ እንደገባና ኮፒ እንዳደረገ መመርመር ይጀምራሉ። እነሱም ለብዙ ሰዓት ከመረመሩ በኋላ ቻርሊን ፋይሉን ወደ ፕሪንት እንደላከውና ማግኔቲክ ስትሪፕ ተጠቅሞ ሙሉ ዳታዎችን ኮፒ እንዳደረጋቸው ያውቃሉ። ከዛም በሴኩሪቲ ካሜራ ሲያዩ በመመገቢያ ክፍል ውስጥ ቻርሊ ማግኔቲክ ስትሪፕ ይዞ እንደነበር ያሳውቃል። ግራ የገባቸው ግን እንዴት ወደ ህንፃው ይዞ እንደገባና እንደወጣ ነበር። መርማሪዎቹም የቻርሊን ቤት ሲፈትሹ አንድ ነገር ያገኛሉ። ወደ አንድ ባር በቀን 2 እንደሄደ ነበር። ወደ ባሩም ሄደው የሙዚቃ ማጫወቻውን ሲፈትሹት በውስጡ አንድ ሲዲ ያገኛሉ። ሲዲውን ሲከፍቱት ዝም ብሎ ድምጽ ነበር የሚያሰማው። ቻርሊም ወደ ሲአይኤ ዋና ማሰልጠኛ ይሄዳል። እዛም ኮሎኔል ሄንደርሰን እንኳን ደህና መጣ በማለት ቀጥታ ወደ ስልጠናው ይገባሉ። የመጀመሪያው ስልጠና መተኮስ ሲሆን ቻርሊ ግን አንዴም ቢሆን ኢላማውን አልመታም ነበር። ቀጣዩ ደግሞ ቦምብ መስራት ነው። ነገር ግን ቻርሊ እዚህ ላይ በጣም ፈጠን ብሎ ከመስራቱ የተነሳ ሄንደርሰን ይገረማል። በመቀጠል ቻርሊ ስለ አዲሱ ማንነቱ ስልጠና ይሰጠዋል። ቢታሰር እንኳን ፓስፖርት ላይ ያለውን መረጃ ብቻ መስጠት እንዳለበት። በስተመጨረሻ የቻርሊን ፓስፖርቶች ከሰጡት በኋላ ማታ ሄንደርሰን ወደ ቻርሊ ክፍል በመሄድ አንተ ገዳይ አይደለህም ይለዋል። ቻርሊ ግን እሱ ፍትህ ብቻ እንደሚፈልግ ይነግረዋል። ሄንደርሰንም ሽጉጥን በማውጣት ለቻርሊ ከሰጠው በኋላ እንዲደቅንበት ቢያዘውም የቻርሊ እጅ ግን በጣም ይንቀጠቀጥና መሳሪያውን ይጥለዋል። እነሞ ደግሞ ያገኙትን ሲዲ ውስጥ ሌላ መረጃ ካለው ለመክፈት ባለ በሌላ አቅማቸው ቢከፍቱትም እስካሁን ቻርሊ የተጫወተባቸው ነበር። ቻርሊ ግን እነሱም ራሱ እየሰማቸው ነበር። እነሱን ለማስፈራራት ወደ ቢሮ ሲገባ ወረቀቱ ላይ የነበረው ማያያዣ ድምጽ መቅጃ ነበር። ከዛም ሞድ ላይ ሄንደርሰን ደውሎ ቻርሊን እንዲያስረው ይነግረዋል። እሱም እንደተባለው ወደ ቻርሊ ክፍል ሲገባ ቻርሊ ቀድሞ አምልጦ ነበር። ከዛም ሞድ ድምጽ መቅጃውን አግኝቶት በመቅጃው በኩል እንደሚያገኘው ይነግረዋል። ቻርሊ ግን በዛው ሰዓት አውሮፕላን ውስጥ ገብቶ ወደ ለንደን ይሄዳል። እዛም ከገባ በኋላ ፓስፖርቱ ስኳን ሲደረግ ለንደን እንደሆነ አውቆ ሞድ ቻርሊን እንዲይዘው ሄንደርሰንን ይልከዋል። ከለንደን ወደ ፓሪስ ከሄደ በኋላ ግሪቻን ብዙ ጊዜ የምትሄድበት ምግብ ቤት ፊት ለፊት ሆቴል ይዞ እሷን መጠባበቅ ይጀምራል። እሷን ብዙ ሰዓት ቆይ ወደ ምግብ ቤቱ ትመጣለች። እሱም ስልኳን ሀክ ካደረገ በኋላ እሷን ተከትሎ ወደ ቤቷ ይሄዳል። ቻርሊም እዛው ለተወሰነ ሰዓት ቤቱን ሲያይ ቆይቶ ግሪቻን ከቤት ትወጣለች። ከዛም በሩን ከኦንላይን ባየው ኮርስ ከፍቶት ወደ ቤቱ ገብቶ ጠቃሚ ፋይሎችን መፈለግ ይጀምራል። በመሃል ሽጉጥ ያገኛል። ሽጉጡንም አንስቶ ይወስደዋል። ስልኩም ግሪቻን እየመጣች እንደሆነ ሲነግረው ቻርሊም ከቤቷ ቶሎ በመውጣት ወደ ላይኛው ፎቅ ይሄዳል። እሷም ወደ ቤቷ ልትገባ ስትል ቻርሊ ከጀርባዋ ሆኖ ሽጉጡን ቢደቅነውም መተኮስ ግን አልቻለም። ከቤቷ ካገኘው መረጃ ሲመረምር አላርጂ እንዳለባት ያያል። በነጋታው ቻርሊ በዛ ያለ አበባ ከገዛ በኋላ ግሪቻን እስክትመጣ ካፌ ጋር ቁጭ ብሎ ይጠብቃታል። ግሪቻንም እንቅስቃሴ እየሰራች እያለ ዶክተሩ ኮምፒውተሩ አልሰራም ይለዋል። እርዳታ ለመጠየቅ በወጣበት ቻርሊ እንደ ዶክተር ለብሶ ወደ ክፍሉ ይገባል። ከዛም በሩን ሲቆልፈው ግሪቻን በመደንገጥ በሩን ለመክፈት መታገልና ዶክተሮቹን መጣላት ትጀምራለች። እሱም የገዛቸውን የአበባ ብናኞች ወደ ውስጥ ማስገባት ይጀምራል። ግሪቻንም አቅም እያጠራት ሲመጣ ቻርሊ ሆረስ የት እንዳለ ከነገርሽኝ ትቼሽ እሄዳለሁ ይላታል። እሷም ልታወራ ብትፈልግም አላርጂ እኮ አላስወራ ስላላት በሩን ከፈት ሲያደርግላት እሱም ማጥቃት ትጀምራለች። የተወሰነ ከተደባደቡ በኋላ ቻርሊ ሽጉጡን ሊያወጣ ሲል ግሪቻን በሩን ከፍታ ሮጣ ማምለጥ ትጀምራለች። እሱም እየተከተላት እየሮጠ ሊተኩስ ሲል አንድ መኪና በመምጣት ይገጫታል። እሷም ትሞታለች። ቻርሊም ጠጋ ብሎ ስልኳን ከወሰደ በኋላ እየሮጠ ጋውኑን አውልቆ ይሄዳል። ወደ ሆቴሉ ከተመለሰ በኋላ በድንጋጤ ሰውነቱ ሙሉ ከታጠበ በኋላ እቃውን ይዞ ከሆቴሉ ይወጣል። የባስ ትኬት ከገዛም በኋላ ወደ ማሴል ይሄዳል። የግሪቻን ሞት ደግሞ ሲአይኤ ጋር ይደርሷል። ዳይሬክተሯም ስለዚህ የምታውቀው ነገር አለ ብላ ሞርን ስትጠይቆ እሱ ያለው ራሳቸውን የገደሏት ነበር። ቻርሊ ማታ ላይ አንድ ባር ገብቶ በሳራ ሞት አዝኖ እየጠጣ እያለ ቀና ሲል ሳራ እየደነሰች ያያት መስሎት ወደ እሷ ቀረብ ሲል እሷን የምትመስል ሌላ ሴት ነበረች። እሱም ወደ ሌላ ቦታ ሲያይ ሄንደርሰን እንደሆነ ሲያቅ ሰዎቹን እየገፈታተረ እየሮጠ ወደ ሌላ ክለብ ይሄዳል።
እዛም ግን ሄንደርሰን ይመጣል። እሱም ወደ ሽንት ቤት ገብቶ በሩን ከዘጋው በኋላ መስኮት ሲያይ ማምለጫ ቦታ የለም። ቻርሊም ከሽንት ቤት ከወጣ በኋላ ሄንደርሰን ጋር ሄዶ ቁጭ ይላል። እንዴት አገኘኸኝ ሲለው በግሪቻን ስልክ እንደሆነ ይነግረዋል። ቻርሊም ታይመር ቦምብ እንዳጠመደ ከነገረው በኋላ ስልኩ ዜሮ ሲል ሽንት ቤት ያጠመደው ቦምብ ይፈነዳል። ሰው ሁሉ ሲወጣ እነሱን ተከትሎ ይወጣል። ሄንደርሰንም ቻርሊ ይጠፋበታል። ቻርሊም ለኢኮላይ ቴክስት ያደርግለታል። ኢኮላይ ማለት ፊልሙ ሲጀምር ቻርሊን የሚረዳው ሰውዬ ነው። ቻርሊም እንደዚህ ብሎ ነበር ቴክስት ያደረገለት፣ ወደ ኢስታንቡል ውሰደኝ። ኢኮላይም በካርጎ ወደ ኢስታንቡል ይወስደዋል። ቻርሊም እዛ ከደረሰ በኋላ አንድ ካፌ ይገባል። እዛም ወደ ኢኮላይ ሲደውል የአንድ ሰው ስልክ ይጠራል። ወደ እሱ ሊሄድ ሲል ግን አንዲት ሴት ከመጣች በኋላ እኔ ነኝ ኢኮላይ ትለውና ከሷ ጋር አብሮ ይወጣል። ስለ ሚስቱ እንደምታውቅና እንዳዘነች ተነግረዋለች። ከዛም ኮፍያውንና ቦርሳውን ወደ ዘንቢል እንዲያስገባ ካደረገች በኋላ እየገዛ እንዲያስመስልና አንድ ጋራጅ እንዲገናኙ ነግረው ይለያያሉ። እዛም ከተገናኙ በኋላ ወደ ቤቷ እየወሰደችው እሷ ሀከር የሆነችው ከ6 ዓመት በፊት እንደሆነና ባሏ ከመቶ በኋላ ነው። እሱ ለሲአይኤ ሲሆን የሚሰራው ነገር ግን ትክክለኛው ለራሻኖች ነበር የሚሰራው። ትክክለኛው ኢኮላይ ባሏ እንደሆነ ከነገረችው በኋላ ሙሉ ነገሩን እንዳስተማራት ተነግረዋለች። አሟሟቱን ፋይል ላይ የሚለው ከመስኮት ላይ በአጋጣሚ ወድቆ ነው። እያወሩ ወደ ቤት ይደርሳሉ። ብቸኛው ከ3 ዓመት በላይ የቆየችበት ቦታ እንደሆነና ይህን ቦታ በጣም እንደምታምነው ትነግረዋለች። አሁን ላይ መሸሽ እንደሰለቻትና ራሽያኖች ቢመጡባት ራሷን ለመጠበቅ መሳሪያ እንዳላት ትነግረዋለች። ከዛ ሚስቱን ስለገድሉበት ሰዎች ማውራት ይጀምራሉ። እሱም ሆረስት መሪያቸው እንደሆነ ሞር እንደቀጠሉ ይነግራታል። ላውረንስ ደግሞ መሳሪያ አዘዋዋሪ እንደሆነ ሲነግራት እሷ ደግሞ እንደምንም ብላ ሻጮቹን እንደምታናገራቸው ተነግረዋለች። በመጨረሻም ደግሞ ሚሽካ ሲሆን ዝም ብሎ ዓለምን የሚዞርና ሁሉንም ነገር ኦንላይን እንደሚፖስት ይነግራታል። ከዛም መጨረሻ ከለቀቀው ፎቶ ከሱ ጋር ያለችውን ሴት ካወቁ በኋላ የሷን ኢንስታግራም ሲያዩ የት እንዳሉ ያውቃሉ። እሷም ስፔን ያለች ሲሆን ካሌብ ደግሞ ለቡድኖቹ ቻርሊን እንዲያገኙት አይናቸውን አሸባሪዎቹ ላይ እንዲያደርጉ ያዛቸዋል። ሞት ደግሞ ከዳይሬክተሯ ጋር ምሳ እየበላ ነበር። እሷም ካለኔ ፍቃድ እያደረካቸው ያሉትን ኦፕሬሽኖች በፍጥነት አቁም ትለዋለች። ከሷ በፊት የነበረውም ዳይሬክተር ልክ እንደሷ ብሎት እንደነበር ከነገራት በኋላ አንቺ እንዳልሽ ይሆናል ይላታል። እሷም ወደ መኪናው ከገባች በኋላ አሲስታንቷ ሄንደርሰን ስፔን እንደሆነ የሚያሳይ ፎቶዎች ያሳያታል። እሷም ወደ እንደላከው ይገባታል። እሷም የሷን ኤጀንት ሄንደርሰንን እንዲከታተለው ላክ ትለዋለች። ቻርሊንና ኢኮላይ ሚሽካን ያገኙታል። የሆቴሉን ሴኩሪቲ ካሜራ ሀክ በማድረግ ከዛም ቻርሊ ወደ ማድሪድ በመሄድ እዛው ሆቴል ከያዙ በኋላ ሚሽካን ሲያጠናው መዋኘት እንደሚወድ ይረዳል። የሚዋኘውም 2 ፎቆች በሚያገናኝ መሃል ላይ ባለ የመስታወት መዋኛ ገንዳ ነበር። ሄንደርሰንም ቻርሊ የት እንዳለ ካወቀ በኋላ ወደ እሱ መሄድ ይጀምራል። ቻርሊ ሚሽካን የሚገልበትን ቦምብ ከሰራ በኋላ ሆቴል ውስጥ ይደብቀዋል። ሄንደርሰንም ወደ ሆቴሉ በመሄድ እንግዳ ማረፊያ ጋር ቁጭ ብሎ ነበር። ቻርሊም ወደ ባር ሲሄድ አንድ ሰው ያይና ሰውየው ከዚህ በፊት እዚህ እንደነበር ያስተውላል። ስለዚህ እነ ሄንደርሰን እዚህ እንደሆኑ ከተረዳ በኋላ ለኢኮላይ ይነግራታል። ሚሽካም እንደለመደው ለመዋኘት ሲሄድ ቻርሊም ተከትሎት ከሄደ በኋላ ሆረስት የት ነው ያለው በማለት ይጠይቀዋል። እሱም የማይናገር ከሆነ ገንዳው ተሰንጥቆ እንደሚሞት ይነግረዋል። ሚሽካ ግን ስላላመነው በፍጥነት ከገንዳው ለመውጣት መዋኘት ይጀምራል። ከዛም ቻርሊ አንድ ሪሞት አወጣና ሲነካው ገንዳው መሰንጠቅ ይጀምራል። ግን ገንዳውን ተሰንጥቆ ሚሽካ ወድቆ ይሞታል። ውሃው መንገደኞቹ ላይ ይፈሳል። ኢኮላይም ሄንደርሰንን እና ሰዎቹን እየደረሱበት እንደሆነና ከዛ ቶሎ ብሎ ወጣ ትለዋለች። እየወጣ እያለ ሄንደርሰን ከየት መጣ ሳይባል መጥቶ ቻርሊን ይይዘዋል። ነገር ግን ሌላኛው ኤጀንት በመምጣት ከሄንደርሰን ጋር መደባደብ ይጀምራል። የተወሰነ ከተደባደቡ በኋላ ያኛው ኤጀንት ሄንደርሰን ላይ ይተኩስበታል። ሄንደርሰንም ሰውየውን ተኩሶ ይገለዋል። ቻርሊ ከዛ ቦታ ውልቅ ብሎ ይጠፋል። በነጋታው ወደ ዳይሬክተሩ ቢሮ ተጠርቶ ይሄዳል። እዛም ዳይሬክተሯ ቻርሊ የት ነው ያለው ብላ አስጠይቆ እሱም እረፍት ላይ እንደሆነ ይነግራታል። እሷም ሆቴሉ የነበረውን ካሜራ ላይ ታሳየዋለች። ካሌብና ቡድኖቹ ፎቶውን በደንብ ሲያዩ ጆሮ ላይ አንድ ነገር ሲያዩ ከውጪ ሰው እየረዳው እንደሆነ ይረዳሉ። ከዛም የቻርሊ ሜሴጆች በደንብ ሲመረመሩ ኢንክሪፕትድ የሆነ ሜሴጅ ያገኛሉ። ከዛም ኢኮላይን ያገኙታል። ከዛም ሰውየውን ሲያገኙት ከዚህ በፊት የሞተ ኤጀንት እንደሆነና የሱ ሚስት ሁሉም ነገር ትቆጣጠራለች ማለት ነው ብለው ይደመድባሉ። ያው ቀን ማታ ቻርሊና ኢኮላይ አጠገብ ለአጠገብ በመሆን ይተኛሉ። ከዛም እዛ ያሉ
ያሉ ዶሮዎች ዝም ብለው ሲጮሁ ምንድነው ብለው ሲነሱ ብዙ ኤጀንቶች እነሱን ለመያዝ እየመጡ ነበር። ኢኮላይም ድብቅ መውጫ ስለነበር ወደሱ በመሄድ ህይወታቸውን ለማዳን መሮጥ ይጀምራሉ። ከዛም ሲወጡ ቻርሊ ድሮን እየተከታተላቸው እንደሆነ ያያል። ነገር ግን ወደ ሌላ ሰው ቤት በመግባት አሁንም መሮጣቸውን ይቀጥላሉ። ኮምፒውተራቸውም ኢመርጀንሲ ስለነኩ ኮምፒውተሩ ላይ ያሉ ፋይሎች እየተደለቱ ነበር። በስተመጨረሻ ወደ መኪናቸው በመድረስ ይገባሉ። ነገር ግን ድሮኑ እየተከተላቸው ስለነበር ሌሎች ኤጀንቶች እየተኮሱ እነሱን መከተል ይጀምራሉ። ካጠገባቸው ደግሞ በጀልባ ለረጅም ጊዜ ከተከታተሏቸው በኋላ ኢኮላይን ይጎዳታል። ቻርሊም በፍጥነት ኢኮላይን ቦታ ከቀየራት በኋላ መኪናውን በማስነሳት ከዛ ቦታ ይጠፋሉ። ከዛም አንድ ቦታ ካቆሙ በኋላ ኢኮላይን ይስማታል። እሷንም ደህና ሁኚ ካላት በኋላ ላውረንስን እንደ መሳሪያ አዘዋዋሪ በመሆን ከሱ ጋር ይቀጣጠላል። ቻርሊም አዳዲስ የሚፈልጋቸውን ኤሌክትሮኒክስ ከገዛ በኋላ ወደ ሮማኒያ ይሄዳል። አንድ በባዶ ፎቅ ውስጥ በመግባት ፊቱን ስካን ያደርጋል። ከዛም በርሊን ያለው ሴኩሪቲ ካሜራ ሃክ በማድረግ ራሱን እዛ ያለ ያስመስላል። ሎረንስም ወደ ተቀጣጠሩበት ቦታ ሲሄድ አንድ የሚጠራ ስልክ ያያል። ሄዶም ሲያነሳውም ቻርሊ አጠገቡ ያለው ሳጥን እንዲከፍት ይነግረዋል። ሲከፍተውም የተጠመደ ቦምብ ነበር። ውስጡ ያለው ከተንቀሳቀሰ ቦምቡ እንደሚፈነዳ ካስጠነቀቀው በኋላ ሎረንስ ሳጥኑን ሲያይ የሳራን ፎቶ ያያል። ከዛ ቻርሊ በመምጣት ሆረስት የት ነው ያለው? ከነገርከኝ በሰላም ከዚህ ትሄዳለህ ይለዋል። ሎረንስም ሆረስት ያለው በራሺያ ባህር ላይ በባልቲክ ወደብ እንዳለ መሳሪያ ሊያዘዋውር እንደሆነ ይነግረዋል። ቻርሊም እንዴት ሆረስት ማግኘት እችላለሁ ሲለው እሱ ሲፈልግ ብቻ በሚስጥራዊ ሜሴጅ እንደሚልክ ያስረዳዋል። ቻርሊም ከዚህ በፊት ሜሴጅ የላከበትን ስልክ ወርውርልኝ ሲለው ሎረንስ ይወረውርለታል። ቻርሊም ስልኩን ካነሳ በኋላ ሲወጣ ቦምቡን ያፈነደዋል። በአጭሩም ሲያይ የሎረንስ ሞት ከሮማኒያ ይነግራቸዋል። እነሱም እንደተሸወዱ ይገባቸዋል። ቻርሊም ወደ ራሺያ ከሄደ በኋላ ሆቴል ውስጥ ከሳራ ጋር የመጣውን ስጦታ ይከፍተዋል። እንቆቅልሽ አይነት ነገር ሲሆን ሲፈታውም አንድ ደስ የሚል መልእክት ነበር። በጠዋትም ወደ ወደቡ በመሄድ ለየት የሚሉ መኪኖችን ያያል። ከሎረንስ በተቀበለው ስልክ ኮድ ነገር ሲልክ አንድ መኪና ጋር ያለው ሰውዬ ስልኩን ሲያይ ይመለከታል። እሱንም ተከትሎት በመሄድ የተወሰነ ፎቶ ካነሳ በኋላ ወደ ሆቴል በመመለስ ካነሳቸው ጀልባው ውስጥ እነሱን መፈለግ ይጀምራል። ከዛም ሬጂስተር ነምበሩ የራሺያ እንደሆነና ትልቁንም መርከብ ያገኘዋል። ከዛም ወዴት እንደሚሄዱ ካወቀ በኋላ በነጋታው ወደ ወደቡ ሲሄዱ አንድ ሰውዬ ከኋላው በመምጣት አናቱን ብሎ ራሱን ያስተዋል። ከዛም ሲነቃ ሆረስትን መርከብ ውስጥ ያየዋል። ከዛም ቦርሳውን ሲያይ ቻርሊ ሌሎቹን ጓደኞቹን ቀጥታ ሳይሆን በቦምብ እንደገደላቸው ሲያውቅ ፊት ለፊት ምንም አያመጣም በማለት ሽጉጡን ሰጥቶ ተኩስና ገደለኝ ይለዋል። ነገር ግን ቻርሊ ደፍሮ መተኮስ አልቻለም። በድንገት መርከቧ አቅጣጫ ቀየራ መጓዝ ትጀምራለች። እዛ ያሉት በሙሉ ሲደነግጡ ቻርሊ መርከቧን ከዚህ በፊት ስላወቃት ስለነበር ሃክ አድርጓት ነበር እና እሱ እየተቆጣጠራት እንደሆነ ይነግራቸዋል። እሱም ለሲአይኤ እንደሚሰራ ከነገራቸው በኋላ እንደዚህ አይነት መርከቦች መቆጣጠር ብዙ ጊዜ ስለሰራ ይህንን መርከብ ሃክ ማድረግ ለኔ ቀላል ነበር ይላቸዋል። አሁን የፊንላንድ ባህር ኃይል ይመጣል ብሎ ሳይጨርስ መርከቡ ይከበባል። የሆረስትና የሱ ሰዎችም እዛው ይታሰራሉ። የሲአይኤ ዳይሬክተርም ትላልቅ ባለስልጣኖች ስልጣናቸውን ያለ አግባብ በመጠቀም እንደታሰሩ ትናገራለች። ሄንደርሰንም ወደ ቻርሊ በመሄድ እንደኮራበት ይነግረዋል። የሳራን መቃብር ከጎበኘ በኋላ የፊልሙ መጀመሪያ ላይ ሲሰራትን የነበረትን አውሮፕላን አስነስቶ ሲያበራ ፊልሙ ያልቃል።